ብስራት ሁለት እጁ ባህላችን ወጋችንን መልካም ስነ ምግባርን አካተን የምንሰራው በወጣቶች ላይ በሴቶች ላይ በተለያየ ማህበረሰብ ክፍል ላይ ጥሩና ሐሳቢ ዜጋ ለመፍጠር የሚያስፈልግ መሆኑን አንደኛው ሁለተኛው ደግሞ ስነ ጽሁፉ አንደኛ ማህበረሰቡን ያዝናና ቁም ነገር የሚያስጨብጥ ማህበረሰቡ እየተዝናና ሳይጨናነቅ ግን ደግሞ የአካባቢውን የሀገሪቱን ነባራዊ ሁኔታ እያንጸባረቀ ትምህርት የሚሰጥ የሚያዝናና ፕሮግራም ነው። ዛሬ ቅድም ብሬ እንዳላችሁ ፕሮግራሙ መካሄድ የነበረበት እንደው በማሲንቆ በክላሲካል ታጅቦ ደምቅ ሞቅ ብሎ ባህላዊ አልባሳት ተለብሶበት ባህሉን ጭምር አብረን እያስተዋወቅን ከአመጋገባችን ካለባበሳችን ካነጋገራችን አጠቃላይ የቡና ሰርሞኒያችንን ጨምሮ የሚካሄድ ፕሮግራም ነው። ቀጣይ ግን ያው ከወቅቱ አንፃር ነው እንጂ ይሄን ፕሮግራም ለ2019 ሰፋ አድርገን በጀትም እያስያዝ ልጆችም ከታች ከስሩ ይሄን ስነ ጽሁፍ አቅማቸውን እያጎለበቱ ነገ ለቁም ነገር የሚበቁበት ለዳቦ መቆሻ ሊሆን ይችላል። ከዚህ እየተነሱ ነው ሌላ ትልቅ ደረጃ የደረሱ ያሉ። ስለዚህ እነዚህ ስነ ጽሁፍ ያመጡ ወጣ ኢትዮጵያ ሀገሬ አንደኛው ጥንት ነው ሁለተኛው ዛሬ እስኪ ልጀምረው የጥንቱን ትረካ አንደበቴም ባይችል ቃሌም ባያረካ ግጥሜ ቤት ባይመታም ሐሳቡ ባይሰፋ ጅምሩ ምልቅ ነው ይለናል ፈላስፋ። ስላንቺ ዳር ድንበር ብዙዎች ተዋድቀዋል ጀግኖች ካንቺ ወጥተው ምድር ሰንጥቀዋል በብራና ጽፈው ታሪክ አርቅቀዋል። የጥንቶቹ ጀግኖች ልዩ ልጆችሽ ከጠላት ጠብቀው ለኛ ያቆዩሽ ፍቅርሽ በስቶባቸው ጥልቅ አለት ያሉሽ አንቺ ምድረ ገነት ዘርፈ ብዙ ነሽ። ድንበር የሚያስከብር ላንቺ ቅድሚያ ሰጥቶ ለነፍስ የማይሳሳ በዱር በገደሉ እንደ ጤፍ ተዘርቶ ሀገር ይጠብቃል ራሱን ሰውቶ የእሳት ጭስ ሲወጣ እርሳስ ሲታፈስ ሞገድ እየበላው ስላንቺ የገባው ቃል ኪዳን ሳይፈርስ ሞገድ እየበላው ስላንቺ የገባው ቃል ኪዳን ሳይፈርስ የሕዝብሽን መድኃኒት ከእጁ ሳያፈልቅ አዲሱን መጠሪያ አዲስ ድል አጽፎ በአንቺ ሳያጸድቅ መች መለስና ሰማዩን ከመሬት ሳያደባልቅ የአድዋ ዘመቻ የጥቁር ሕዝቦች ድል አንድነት ፍቅራቸው ልብ የሚፈነቅል ጥድም ጉድጓድ ከቶ ሰላም የሚያበቅል ሀቁ ሳይደፈን ሳይሻር ገጽታ አንዱ ለአንዱ ሆኖ ጋሻና መከታ ነበር የጥንቱማ ተሳስቦ ገበታ ነበር የጥንቱማ ተሳስቦ ገበታ። ታዲያ ጥንት ያ ሁሉ ፍቅር ተነበረ የጥንቱ ገጽታሽ ለምን ተቀየረ? አንቺ ቅድስት ሀገር ሁሉም ሙቶልሻል ታዲያ ወደ ገጽታ ለምን ይኖርሻል? ሁለተኛው ገጽሽ ልቤን አስተከዘ የኢትዮጵያን ሕዝብ በአምሳል እያዘዘ ስላሁኑ ዘመን ልቤ ሩቅ ተጓዘ። ሀገሬ ኢትዮጵያ ምነው ተረሳሽ ሁሉም ሰላም ትቶ ጠባ ወረሰሽ። የኢትዮጵያ ጀግና ሰላም ነው ራቱ አሁንስ ተዛሟል አንድነት ርቋል ሊፈርስ ነው ቤቱ። ብቻዬን የበላሁት እንጀራው ይደርቃል ብቻዬን የጠጣሁት ወተቱም ይመራል አብሮኝ እንዳይበላ ወገኔም ተጉዞ እሳት ውስጥ ይዋኛል። ምነው ባላየሁት ይህ ሁሉ ነገር በዛች ክፉ ሌሊት በእናቴ ማህፀን ደርቄ ብቀር ዛሬ አንቺንማ ባላየው ነበር ይሻል ነበረ ዛሬ ከማልቀሱ ደም ሲሆን ከማየት የወገኔ ልብሱ። ሁሉንም ማስተዋል የታለ ተራራሽ የታለ ወንዝሽ እኛ መርዙን ተፍተን አደፈረስንሽ ፊትስ ንጹህ ነበርሽ እንከን የሌለሽ። ምሰሶ ፈረሰ ተዛመመ ቤቱ ጥላቻን በርትቷል ገዝፏል መራቆቱ አንድነት ረስቶን ዞሮብናል ፊቱ። ጀመር ቀረብ በይ ልይሽ አሸቅቤ ይኸው ተክዣለሁ አንድነት ፍቅርን ሰላምን ተርቤ። ሜዳው ተናደና ሆነብን ተራራ እንዴት ይተረካል የተበላ አደራ። ጥንት የሰጡንማ ነበር የተዘራ ሳይው ከስሞ ቀረ ሰላምን ሳይጠራ ጠባቂ ሰው አጥቶ ፍሬ ሳያፈራ ጠባቂ ሰው አጥቶ ፍሬን ሳያፈራ። ሌላስ ምስጢር የለም ይህ ነው ምክንያቱ ሰይጣን በጨለማ ከቤትሽ መግባቱ ሰላምን አናግቷል ለቋል መሰረቱ። እናም ወገኖቼ ስሙ ይደንገራችሁ ሁለት ገጽታዎች አይኑራት ኢትዮጵያ ድልድዩ ይገባ የጥላቸው ማብቂያ። ፍራቻን አንሻም ወገኔ ተነሱ የኢትዮጵያን አርማ በአንድነት ለበሱ።
የአሁኑ ገጽታ በእውነት ይቀየራል። የጥንቱ ገጽታ ዛሬ ይነበባል። ዛሬም የጀግኖች ታሪክ ይደገማል። በአረንጓዴ ቢጫ በቀዩ አርማችን ዛሬም ይመለሳል የቀድሞ ፍቅራችን። ዘራፍ በወንድ ያምራል እልልታን በሴት ሰላምን አንግበን እንሂድ ወደፊት። በጠንካራ ህብረት በአብሮነት ግንባታ ተሳስቦ በአንድነት በፍቅር ገበታ እስኪያመስግኑልኝ ኢትዮጵያን በልልታ እስኪያመስግኑልኝ ኢትዮጵያን በልልታ ይታየኛል በማለዳ ፀሐይ እንደ ጸዳይ ፈክቶ ለኔ ያንቺ ውበት ይታየኛል ጎልቶ የወፎች ዝማሬ ጋራ ሸንተረሩ የብዙሃን እናት ልዩ ነው መንደሩ ይታየኛል እኔ ባንቺ ላይ ፈገግታ በሙሉ ያልጠፋ የድሮ ትዝታ ከፊትሽ ላይ ያየው ያለሽንም ደስታ ወንዝሽ ረዥሙ ሀብት አፈላላጊ አርበኛሽ ጀግና ነው ለሰላም ተዋጊ ይህ ለምለሙ ምድርሽ ሁሉን አሳዳጊ ወደ ሰሜን ሂጄ አክሱምን ለማየት የአክሱም ሐውልታችን ያስደስታል በእውነት የአክሱም ሐውልታችን ያስደስታል በእውነት አክሱም ጽዮን ማርያም ገብቼ ከጥንቱ ተጠብቆ ኑሯል ቅርስና ሃይማኖቱ የዋሻ ገዳሞች እያየው አፍጥጬ ይታየኛል እኔስ ታሪክን መርጬ ሽሬና መቀሌ ከሰሜን ከፍታ አድዋ ላይ ሂጄ ከታሪኩ ቦታ እየዞርኳለሁ በሳቅ በጨዋታ በሳቅ በጨዋታ አንድ ቀን በድንገት ወጥቼ ራስ ዳሽን ብርቅዬዎችሽን ከደጅሽ አያይተን ከተራራው ሁነን መንደሩን ጎብኝተን ሄድኩኝ ወደ ደቡብ ጅማ ሻሸመኔ ከቡናው መገኛ ከፋለቼ በይኔ ደብረ ዘይትና ቢሾፍት ከጎኔ ታሪክ እንደነበር ይታየኛል አርባ ምንጭ ከዝዋይ እየተዘዋወርኩ አዳማ ናዝሬትን ሲዳማንም አወቅኩ ዙሬ ተዞዙሬ ከሱመር ዋሻ ጎብኝቼ ሀገሩን እስከ መጨረሻ ጤያ ትክል ድንጋይ ሂጄ ቆምኩኝና ታሪክን አገኘው በስዕል ተስለው የድሮዎች ዝና አዋሽ ፓርክ ያሉትን አጥቢ እንስሳቶች ጭላዳ ዝንጀሮ የሜዳ አህዮች ቀይ ቀበሮዎች ከሰሜን ፓርኮች ሲዋቸው ሲያስደስት መንደሩ ሲመች ይታየኛል እኔስ እሳተ ገሞራው ኤርታሌ ሲወጣ ግንፍል ሲል መሬቱ ሲቆጣ ሰመራ ሎጊያ አርፌ ጅጅጋ ከህዳሴው ግድብ ታሪክን ሳወጋ አድሬ አሶሳ ላይ በጣቱ ሳይነጋ ጋምቤላን ተጓዝኩኝ ከሀገሬ ድንበር ከታላቁ ፓርክ ከጫካው መንደር ይታየኛል እኔ የሀገሬ ፍቅር አዲስ አበባዬ እኔው ሙሽራ አጮሽ ለትዳር ፍቅርንም ልጋራ ሁሉንም ሰብስቤ ጥሩ ስራ ልስራ በአንድነት አድርጌ ከንጦጦ ተራራ ገበያ ገብቼ ከመርካቶ ተራ ሙዚየማችንን አይቼ በተራ ትልቅ ቤት ሰርቼ ልኖር ካንቺ ጋራ ደሞ ተጓዝኩና ከሐረር ገብቼ ከግንቧ ፈጠጥኩኝ በስራው ቀንቼ እንዲህ የዞርኩ ሀገሩን አይቼ ደሬና ሐዋሳን ብዙ ቀን ፈጅቼ ኮሶር ከናችንን መንደሩን ጎብኝቼ ሄድኩኝ ወደ አማራ ታሪክን አጥንቼ ከወሎች መንደር ሂደን ላሊበላ ተሳልመነው መጣን ተሻግረን መቅደላ ልናገረው እድል ከተሰጠኝ እንዴት ዝም እላለሁ ነገሩ እየታየኝ እስኪ ልግጠምልሽ ባይሆን እኔ ባቅሜ ልክ እንደ ጀግኖችሽ ባይፈስልሽ ደሜ ላንቺ ባልጠቅምሽም ባይሳካ ህልሜ ልናገር ስላንቺ ደግሜ ጀግናስ ሞልቶሽ ነበር አንቺን ያስከበሩ ዛሬ ቢቀሩብሽ በጫካው በድሩ በረሃብ በፀሐይ በሞት እያረሩ ይብቃ መበደልሽ ይፈታ ችግሩ ሲፈላባቸው ማት ሲወርድ ነበልባልም አሳዶ አሳዳጅሽ ቢተርፍ ቢሞላም የጀግኖች ቃል ኪዳን በቀላሉ አይጠፋም የንጹሃን ዜጋ እንባም አይደፋም ዛሬ በዚህ ዘመን ሀብትሽን ቢስፋፋ ቢሞላ ጭቅቢል ንብረትሽ ቢደፋ እየኖረልሽ ነው ሁልጊዜ በተስፋ አንቺን ለማስከበር አንገቱን ሳይደፋ ታሪክ ነው ይሃለም ድንቅም አልነበረ ፍቅሩ የማይላላ ሆኖ የታሰረ ቢኖር ምን አለበት እየተባበረ ጀግናስ ሞልቶሽ ነበር አንቺን የሚያስከብር ጥጉን ሳያስነካ የዙሪያሽን ድንበር አገር ያትነካም ብሎ ሰጦሽ ክብር ልጅሽ ቆሞልሻል ለጥላቻሽ ጦር ሁሉን እየሆነ ላንቺ እየታገሰ አጥንቱ ተሰብሮ ደሙ እየፈሰሰ ባዘንሽ ከፍቶት ላንቺ እያለቀሰ ይህ ነገር አይጠቅም ደም ማልት ማን መጥቶ ይንገርሽ የትኛው መነኩሴ እኔ እንደው አልችልም ማውሳት ስለራሴ ምጥን ባሉ ቃላት የረቀቀ አጉልቶ በቅናዊ ቀመር በደንብ አድርጎ አሽቶ 40 ማልት ሙሉ
አምርሬ እንዳነባው ለሰላምሽ ብዬ ስለ ፍቅርሽ ብዬ ሱባኤ እንደገባው ማን መጥቶ ይንገርሽ ማን መጥቶ ይንገርሽ የትኛው መነኩሴ እኔ እንደው አንደበቴ ዝግ ነው ተሳስሯል ምላሴ አባ ትዕግስት ይምጡ እና አባ ይምከሩ በምሳሌ አዋስተው መልእክት እንዲነግሩ ወይ አባትትና የመጽሐፍቱ ሊቅ እንደ ሰርግ አዳራሽ በቅኔ እንዲደምቅ ነው ብዙ ቅዱስ አቡነ ፍቅር ሁሉንም አንድ ላይ አካቶ ለመንገር በእንግዲህ ስሜ ሱባኤ ይዣለሁ ከዓለም ዝክንትል መረቅ መርጫለሁ በገዳመ ልብ ውስጥ በፍቅረ ሰብ በዓት ለ40 መዓልትና ለ40 ሌሊት ለተጋገባሁ በጾምና ጸሎት ልክ እንደነዚያ ዓለምን ንቀው ገዳም እንደገቡት እንደመናኞቹ ጠላት ዲያብሎስን ድል እንደሚነሱት እንደ አርበኞቹ ሌት ከቀን በጸሎት በመዝሙር ምስጋና በዓቱ ውስጥ ሆኖ አምላክን ልመና ቅዳሴ ንቅ ጸሎት ሰርክ ሆነ ሰዓታት አንዷ እንኳን ሳትጎድል ሁሌም ዕለት ከዕለት ያከናውናሉ ፈጣሪ አምላካቸው በሰጣቸው ፍታት እህልን ሳይቀምሱ መኖር በምንዳቤ ለነፍስ መያዣ እየተቃመሱ ያችን ቆራሽ ዳቤ ቦታ እንዲሰጣቸው ዘመኑን ጌታ ፀሐይ በመውጫዋ እዛው ጥልቃ ቀርታ በበደለኞች ግብ ስንቱ ሰው ተረታ። አዎ እኔም ሀቅ አለኝ የሚታየኝ ጎልቶ በዜጎች ማንነት በሀገሪቱ ድምቀት ወጥቶ መግባት ቀረ የአሁኑስ ጦርነት። እስኪ ልጠይቅሽ ፍትህንም ሸንጋይ ህዝብንም ማጋዳይ ባዶ ተስፋን ይዞ ሀገርን ተንኳይ ለምን አስለመድ ነው በዚህኛው ምድር ላይ? እሱስ እውነት አለን ሰላማችን ጠፍቷል። ያ ሁሉ ጊዮታ ያ ሁሉ ቢስሚላ ያ ሁሉ ጾም ጸሎት ያ ሁሉ መሐላ ለካ ለዚህ ነበር አሁን ልንባላ። ውስጤም በምናምን አጥብቄ አላሰርኩት ወይ አልሸፋፈንኩት የሀገሬን በደል ከረፈደ አወቅኩት። ልንገርሽ እምዬ ለእኔ ያለሽ ክብር ያጨልማል ያልኩት በድምፅሽ ይነጋል። ሊወጋኝ የመጣው በዓይኖችሽም ወጋል። ክብርሽ ማማሌ ነው በህዝብሽ ይደምቃል። አንቺ አልሻት አትበሉኝ እኔ እውነት አለኝ። በአቅሜ እየናፈቅኳት እናትነት ስሻ እሷ ተከፍታለች ፊቷን አዙራለች። ሳንረዳት ቀርተን እንባ ታዘራለች።